ለዚህ ጠያቂያችን የታዘዙትን ቀኖና መፈጸም አለመቻላቸው አንደኛ ለቤተክርስቲያን ስልጣን እንዳለመታዘዝ ይቆጠራልና ልክ አይደለም። በዋናነት የሚፈለገው ነገር አንድ ኃጢአተኛ ሰው እንዲያስብ የሚፈልገው ምን እንደሆነ ታውቃለህ? እግዚአብሔር ይወደኛል፣ በቃ በምንም አይነት ኃጢአት ውስጥ ብሆን አጥቦ ንጹሕ አድርጎ የራሱ ያደርገኛል የሚለውን ሐሳብ ይዞ እንዲሄድ ነው የሚፈልገው። እንዲህ አይነት ነፃነት የለም በቤተክርስቲያን። ራሳችሁ ካልተሳተፋችሁበት መዳን የሚባል ነገር የለም። ሲጀመር እኔ ጾምልሻለሁ እኔ ጾምልሃለሁ ብሎ እንዲህ አይነት መዳን የለም። በነገራችን ላይ ምዕመንን የሚያድነው የካህኑን ትእዛዝ በቀጥታ መፈጸም ነው እንጂ እንዴት ይሄ ሊሆን ይችላል ብሎ መከራከርም መጠራጠርም የለበት። ንስሐ የተሰጠኝን አልፈጸምኩም፣ ተመልሼ እዛው ገባው። የተሰጠሁት 50 ብርና ስግደት ነበር። ሁለተኛ ሲያጠምቁኝ ከሕፃኖች ጋር ነው ያጠመቁኝ። ያ ማለት ከአራሶች ጋር ይሄ መሆኑ ትክክል ነው ወይ? ሁሌ ጥያቄ ይፈጥርብኛል። ከአራሶች ጋር መጠመቄ ኃጢአቴ ብዙ ነበር። ሙስሊም ጓደኛ ነበረኝ፣ ዝሙት ሰራ ነበር። አጓጉል ዕድሜ በነበርኩበት ነው ይሄ የሆነው። ሁለተኛ ከዛ በኋላ ንስሐ ስገባ ይሄን አልተናዘዝኩም፣ ምን ላድርግ? በእግዚአብሔር ስም ይቅርታ እየጠየቁኝ መልሱን እጠብቃለሁ ብለዋል። መጀመሪያው ስህተት ቀኖናን አለመጨረስ ነው። ቀኖናን አለመጨረስ በቤተክርስቲያን ስርዓት አይፈቀድም። ያ ማለት ወደ ሁለት ነገሮች ከኃጢአት ንጹሕ እንዳንሆን ያደርጉናል። አንደኛው ቀኖናን አለመጨረስ ነው። ሁለተኛው ደግሞ ንስሐ የገባንበትን ኃጢአት መልሰን እንደገና የምንሰራው ከሆነ ነው። ምክንያቱም የንስሐ ትርጉሙ ኢገቢ ሀበዘ ቀዳሚ ግብር፣ ንስሐስ ኢገቢ ሀበዘ ቀዳሚ ግብር። ንስሐ ምንድን ነው ትለኝ እንደሆነ ንስሐስ ወደ ቀደመ ስራ ተመልሶ አለመግባት ነው ይላል። እና ከቀደመ ስራ ለመውጣት መወሰን ነው ንስሐ የምንለው። ከዛ በኋላ መልሶ አለመግባት ንስሐን ፍጽምት ያደርጋታል ማለት ነው። እና በቀኖናንም አለመፈጸም ክልክል ነው። በቤተክርስቲያናችን ቀኖና መሰረት ስርየት ከማያሰጡና መንገዶች መካከል አንዱ ነው ማለት ነው። አንተ ሄደህ ሐኪም ጋር ተመርመረ መድኃኒት ታዞልህ መድኃኒት ገዝተህ ግን ባትወጣው ትርጉም አለው? ምንም ትርጉም የለውም። ሐኪሙ ጋር ያለውን የመዳን መንገድ መስማትህ ምንም ጥቅም አይሰጥም። ለአንተ ስትሳተፈው ነው ያንን የተሰጠህን የድህነት ምክር ስትሳተፍበት። እንዳትበላው የታዘዝከው ምግብ ካለ ስታቆም፣ እንድትወስደው የታዘዝከው መድኃኒት ካለ ስትወስድ አደለ መድኃኒት ድህነት የሚገኙ። ንስሐም ልክ እንደዚያ ናት። ካህኑ የድህነት መንገድ ያውጃሉ፣ ይነግራሉ። ከዛ በኋላ ያንን የተቀበለ ሰው ደግሞ ተሳትፎ ያደርጋል ማለት ነው። ያን ጊዜ ድህነት ወደ ሰው ልጆች ይመጣል። በዚህ መንገድ ነው ንስሐ ሊፈጸም የሚችለው። ስለዚህ ጠያቂያችን የታዘዙትን ቀኖና መፈጸም አለመቻላቸው አንደኛ ለቤተክርስቲያን ስልጣን እንዳለመታዘዝ ይቆጠራልና ልክ አይደለም። አሁንም እንደገና መልሰው ንስሐ ሊገቡበትና ያ የቀደመው አይነት ቀኖና ላይሆን ይችላል። ካህኑ በፈቀደው መንገድ ይህንኑ ጭምር አብረው ተናግረው ማለት ነው በዚህ በኩል በዚህ ጊዜ እንዲያደርግ ነበር ግን አልፈጸምኩም ብለው በመናገር ይህም በራሱ ሌላ ስህተት ስለሆነ ቀኖና የሚያሻው ጉዳይ ስለሆነ እሱን ማድረግ ይገባል ማለት ነው። የተሰጣቸውን የቀኖና አይነት ለእኛ መንገር ጥቅም የለውም፣ አግባብነትም የለውም። ካህኑ የወሰነውን አይነት ውሳኔ ሊወስን ይችላል። በነገራችን ላይ ይውላል አንዳንድ የኃጢአቱን ቁልል ብቻ አይቶ አይደለም ካህን ቀኖና የሚያዘው። ካህን ቀኖና የሚያዘው የኃጢአቱን ክብደት ወይም የኃጢአቱን ቋጥኝነት ተመልክቶ ሳይሆን ቋጥኝ የሚያክል ኃጢአት ተሸክማ ለመጣች ሴት ምናልባትም ጠጠር ይዛ እንደመጣች አይነት አድርጎ አቅሎ ሊመለከትና ቀኖና በዚያን ያክል ሊሰጣት እንደ ጠጠር ቀላል የሆነ ነገር ቀላል የሆነች ቀኖና ሊሰጣት ይችል ይሆናል። ይሄ የሚሆነው ለምንድን ነው? ከተቀባዩ የመንፈሳዊ ጉልበት አንጻር ተመዝኖ መሸከም ይችላል ወይስ አይችልም የሚለው ነገር ታይቶ ስለሚሰጥ ነው ቀኖና። በዋናነት የሚፈለገው ነገር አንድ ኃጢአተኛ ሰው እንዲያስብ የሚፈልገው ምን እንደሆነ ታውቃለህ? እግዚአብሔር ይወደኛል፣ በቃ በምንም አይነት ኃጢአት ውስጥ ብሆን አጥቦ ንጹሕ አድርጎ የራሱ ያደርገኛል የሚለውን ሐሳብ ይዞ እንዲሄድ ነው የሚፈልገው እንጂ የትኛውን የሚያክል ቋጥኝ የሚያክል ኃጢአት ቢኖርባቸውና አሁንም ያንኑ ቋጥኝ የሚያክል ቀኖና ብትጭንባቸው እሱ አይደለም ነፃ የሚያወጣቸው። የክርስቶስን ፍቅር አውቀው ከዚህ በኋላ ኃጢአትን ላለመስራት መጠንቀቅ መቻላቸው ነው የሚፈለገው። በቤተክርስቲያን ሐሳብ ሂሳቡ እንደዛ ነው የሚሰራው። በነገራችን ላይ ንስሐ የሚሰጧችሁ ካህናት ምን ያክል ተጨንቀው እንደሚሰጧችሁ ማሰብ አለባችሁ። የሚያስጨንቃቸው ምንድን ነው? ቤተሰብ አላቸው፣ ልጅ አላቸው፣ ትዳር፣ ስራ፣ ይሄ ሁሉ አለባቸው። አሁን ይህን ሁሉ ቀኖና ስጭንባቸው ምን ያክል ይጨነቁ ይሆን ብለው በጣም መንፈሳዊ የሆኑ ካህናት ራሳቸው ቀኖናውን ወስደው ማለት ነው ግማሹን ቀኖና ራሳቸው ወስደው ከፊሉን ለነሱ ይሰጣሉ። ብር ስጭኝና እኔ እሰግድልሻለሁ
እኔ ጾምልሻለሁ አይነት ስሜት የሚያላቸው እንደዚህ አይነት ነገር ይፈጠራል። አሁን እቺን ነገር በደንብ ለይቶ ማብራራት ይቺ ሌብነት ናት። እግረ መንገዱን እንዲህ አይነት ሌቦችም እንዳሉ አውቃለሁ። አንዳንድ ቦታዎች አንዳንድ ሁኔታ ላይ ያሉ ሰዎች ለዚህ ብለው ተዘጋጅተው እኛ ሱባኤ እንገባላችኋለን እናንተ በቃ ይሄን ያህል ገንዘብ ብቻ ከፍላችሁ ሂዱ ብለው የሚያሰናብቱ ሰዎች እንዳሉ ሰማለሁ። እና ይሄም ሌብነት ነው፣ ቅጥፍና ነው። እንዲህ አይነት ነፃነት የለም በቤተክርስቲያን። ራሳችሁ ካልተሳተፋችሁበት መዳን የሚባል ነገር የለም። ሲጀመር እኔ ጾምልሻለሁ እኔ ጾምልሃለሁ ብሎ እንዲህ አይነት መዳን የለም። ሲጀመር ካህኑ የሚናገራል እንደዛ ብሎ እንደዛም ብሎ ሊናገር አይችልም። ከዛ ሲቀጥል ደግሞ ገንዘቡን የሚመጸውቱ ከሆነ ምጽዋቱን ስጡ ብሎ ነው ማዘዝ ያለበት እንጂ ስጡኝና እኔ እሰጥላችኋለሁም አይባልም። እንደሱ አይነት ነገር የለም። እንኳን የሌላውን የራሴንም አልበላም ብሎ የሚያስብ ካህን ሊኖር ይችላል። ይህን ግን እሱ ወይም ደግሞ ቤተሰቦቹ ነው የሚያውቁት። ምዕመናኑ ግን ለምን ይሰናከላሉ? ስለዚህ ይህን ማድረግ የለበትም። እኔ ያልኩት በቀጥታ ዓመቱ ሙሉ ሲጾሙ የሚኖሩ ካህናት አሉ። ለአንተ የአንድ ሳምንት ቀኖና ይሰጧል፣ እነሱ ግን የአንድ ወር ቀኖና ይወስዳሉ። ዛሬ በኃጢአት ወድቃ ሊሆን ይችላል ብለው ለሚያስቧት ነፍስ ካልጸለየ አንድ ካህን ምኑ ነው ካህን የሚሆኑ? እረኝነቱስ ምኑ ላይ ነው? ተግቶ ነቅቶ መጠበቁ፣ ለዛውም ገፎም ይለብሳቸውን አርዶም ይበላቸውን አልቦም ይጠጣቸውን በጎቹን ላሞቹን እንዲህ ነቅቶ ካልጠበቀ ምን ላይ ነው? አስራቱን በኩራቱን ተቀብሎ የሚኖር እኮ በምዕመናን ላይ ነው አይደል? ስለዚህ ቀኖናው ሲያንስ አትጠራጠሩ ነው። በነገራችን ላይ ምዕመናንን የሚያድነው የካህኑን ትእዛዝ በቀጥታ መፈጸም ነው እንጂ እንዴት ይሄ ሊሆን ይችላል ብሎ መከራከርም መጠራጠርም የለበትም። አሁን እዚህ ላይ ያነሱት ጠያቂያችንም አንስተዋል። ከእነንትና ጋር አጠመቁኝ ከራሶች ጋር በምንም ያጥምቃቸው ካህኑ ይሄ ነው ህጉ ብሎ ካዘዘ እሺ ነው ማለት በቃ ይሄ ካህናት ያዘዙትን ማንኛውንም ነገር ማድረግ መቻል ነው። በኢትዮጵያዊ ጃንደረባ ውሃ ላይ ሄዶ ተጠመቃል። እነሆ ማንም ይከለክለኛል እና ያገኘ ውሃ ላይ እዛው ገብቶ ተጠመቀ። አንተ ደግሞ ውሃ ይዘመጠ ቤተክርስቲያን ተጸልዮልህ ብዙ ነገር ተደርጎ ማይጠንት ታጥኖ ምናምን ትጠመቃለህ። ያኛው ማይጠንት አልነበረው ምን አልነበረው እያልክ ስትከራከር አትውልም። መንፈስ ቅዱስ በዛ በኩል እንዲሰጥ ከተፈቀደ በቃ ተሰጥቷል፣ አለቀ። እዚህም ላይ ያለው ልክ እንደዚያ ነው እና ካህናቱ ያዘዟችሁን መፈጸም ብቻ በቂያችሁ ነው ለእናንተ። የለም በዚህ በኩል ነበር የቀኖና እንትን ላይ ሀሳብ አይሰጥም። ሲጀመር የምዕመናን አስተያየት አይጨመርበትም። ካህኑ ያዘዘውን ለመቀበል ነው። ቅጣት አይደለ፣ ካህኑ ያዘዘውን ለመቀበል ነው የምትሄደው እንጂ ከአንተ የሚጠበቀው ፍጹም ኃጢአትን መናዘዙ። አሁን ቅድም ጠያቂያችንን ሲያነሱ ደብቆ ያስቀሩት ኃጢአት እንዳለ ተናግረዋል። ለሐኪም ደብቆ ያስቀሩት በሽታ ይጎዳል አይጎዳም? እሱ ነው ዋናው ጥያቄ። ንጽጽር ነው መሰራት ያለበት። ለሐኪም ደብቀ ብታሰር ጉዳቱ ያንተ ነው። ሐኪሙ አንተን አንዳንዱን በመሳሪያ ሊያገኘው ይችል ይሆናል፣ ተጨማሪም እንዲህ ያለብህ ሊል ይችል ይሆናል። ግን እሱም ቢሆን በልዩ ልዩ መንገድ እንድትመረመር ካደረገ በኋላ ነው ሊያውቅልህ የሚችለው። ስለዚህ እንደው ደብቀን ማስቀረት አይገባም። ቀኖና ላይ አስተያየት መስጠትም አይገባም። ካህኑ ያዘዘውን ብቻ መፈጸም ነው ከኛ የሚጠበቀው ነገር ለማለት